ሰላም። ዛሬ የምንመለከተው ኦሪት ዘፍጥረት ምዕራፍ 5 ላይ የተሰሩ የተለያዩ ትንታኔዎችና ንባቦችን ነው። እውነት ለመናገር ይህ ምዕራፍ ብዙ ጊዜ ሰዎች ስም ዝርዝር ብለው የሚያልፉት ትንሽ ደረቅ መስሎ የሚታይ ክፍል ነው። ከአዳም እስከ ኖህ ያሉ ሰዎች ስም፣ መቼ ልጅ እንደወለዱና ስንት ዓመት ኖሮ እንደሞቱ ብቻ ነው የሚዘረዝረው። በትክክል በጨረፍታ ሲታይ ልክ የስልክ ማውጫ እንደሚመስል መጽሐፍ ነው። ያው ምንም አይነት ታሪክ ወይም ድራማ የሌለው ይመስላል። አዎ። ነገር ግን የዛሬው ዓላማችን ከዚህ ዝርዝር በስተጀርባ የተደበቀውን ትርጉም መፍታት ነው። እሺ፣ ይህ ዝርዝር ለምን አስፈለገ? እነዚህ ረጅም ዕድሜዎች ምንን ያመለክታሉ? እና ከሁሉም በላይ ይህ የዘር ሐረግ ከሰው ልጅ ታሪክ ትልቁ ምስል ጋር እንዴት ይገናኛል? በጣም ጥሩ። እስኪ ይህንንም ፍታተው። እንግዲያው ከመጀመሪያውን ጀምር። አዳም ምንጮቹ እንደሚሉት እርሱ አናትና አባት የለውም። ከምድር አፈር የተበጀ የመጀመሪያው ሰው ነው። ግን ከዚህ በላይ ምን እናውቃለን? አዳም የሚለው ስም ብቻውን ብዙ ነገር ይነግረናል። ምንጮቹ ደማኮል ከሚል ጥንታዊ የዕብራይስጥ ቃል እንደተገኘ ይገልጻሉ። ደማኮል? አዎ፣ ትርጉሙም ያማረ፣ ደም ግባቱ የተዋበ ማለት ነው። ይህም እግዚአብሔር በገዛ አርአያውና አምሳሉ ሲፈጥረው የነበረውን የመጀመሪያው ውበትና ክብር ያመለክታል ተብሎ ይታመናል። ስለዚህ ዝም ብሎ ፍጥረት ብቻ ሳይሆን በፍጹም የማሰብ የማመዛዘንና ክፉን ከደጉ የመለየት ችሎታ የተሰጠው ፍጥረት ነበር። እና 930 ዓመት መኖሩስ? ይሄ ቁጥር በራሱ እኮ በጣም አስደንጋጭ ነው። በጣም የዛሬን ሰው አማካይ ዕድሜ ስናስብ አዳም 10ና 11 ትውልድ የልጅ ልጆቹን አይተዋል ማለት ነው። ልክ ነህ። ይህ ረጅም ዕድሜ በወቅቱ የነበረውን የዓለም ሁኔታ እንደሚያሳይ የሚተነትኑ አሉ። አንደኛ፣ ኃጢአት ገና በሰው ልጅ ላይ የጀመረው ተጽዕኖ አሁን ካለው ጋር ሲነጻጸር አነስተኛ ስለነበር የሰው አካል ጥንካሬውና ሕይወት የመቆየት አቅሙ ከፍተኛ ነበር ይላሉ። ያ አሳማኝ ነው። ሁለተኛ ደግሞ እግዚአብሔር ምድር በሰው እንድትሞላ የነበረው ዓላማ እንዲሳካ የመጀመሪያዎቹ አባቶች ብዙ ልጆች ወልደው ለረጅም ጊዜ እንዲኖሩ ዕድል ተሰጥቷቸው ነበር። አዳም 930 ዓመት ሲኖር ያ ሁሉ ዘመን የኤደንን ገነት ትስታ ተሸክሞ ለልጅ ልጆቹ ሲያወራ ማሰብ በጣም የሚገርም ነው። በእርግጥ ጥሩ። ከአዳም በኋላ ደግሞ በዝርዝሩ ላይ የምናገኘው ልጁን ሴትን ነው። ሴት በታላቅ ወንድሙ በቃየን የተገደለውን የአቤልን ቦታ ለመተካት የተወለደ ልጅ አይደል? አዎ፣ ይህ በጣም ወሳኝ ነጥብ ነው። የመጀመሪያው ቤተሰብ በአሰቃቂ ግድያ ተናውጦ ነበር። አቤል ጻድቁ ተገድሏል፣ ቃየን ደግሞ ተሰዷል። በትክክል። ስለዚህ የሰው ልጅ የዘር ሐረግ በተስፋ መቁረጥ ሊቋረጥ ይችል ነበር። ሴት መወለዱ ግን ምትክ ወይም መሰረት እንደማለት ነው። የእግዚአብሔር የቃል ኪዳን መስመር የሚቀጥልበት አዲስ ተስፋ መጣ ማለት ነው። ለቤተሰቡም ታዛዥ እንደነበር ይነገራል። አዎ፣ እርሱ 910 ዓመት ኖሯል። ከአባቱ በትንሹ ቢያንስም አሁንም የማይታመን ረጅም ዕድሜ ነው። ከሴት ቀጥሎ ልጁ ሄኖስ ይመጣ። ስለ ሄኖስ አንድ በጣም ወሳኝ አረፍተ ነገር ተጽፏል። በዚያን ጊዜ የእግዚአብሔርን ስም መጥራት ተጀመረ ይላል። ይህ ምን ማለት ነው? ከዚያ በፊት ሰዎች እግዚአብሔርን አያውቁትም ነበር? በጣም ጥሩ ጥያቄ ነው። ሰዎች እግዚአብሔርን አያውቁም ነበር ማለት አይደለም። አዳም ራሱ ከእግዚአብሔር ጋር በቀጥታ ይነጋገር ነበር። እውነት ነው። ነገር ግን ሊቃውንቱ ይህንን የሚተነትኑት በተለየ መንገድ ነው። የእግዚአብሔርን ስም መጥራት ተጀመረ ማለት ምናልባትም ለመጀመሪያ ጊዜ ሰዎች በህብረት በይፋ እንደ ማህበረሰብ ሆኖ እግዚአብሔርን ማምለክ እና መጥራት ጀመሩ ማለት ሊሆን ይችላል። ከግል ግንኙነት ወደ ህዝባዊ አምልኮ ማለት ነው። በትክክል። ዓለም በቃየን ዘሮች ኃይጥ እየተሞላች ስትመጣ የሴት ወገኖች ራሳቸውን በመለየት ለአምልኮ መሰባሰብ እንደጀመሩ ያሳያል። ይሄ ትልቅ ለውጥ ነው። ስለዚህ ከሄኖስ በኋላ የሰው ልጅ ታሪክ ሁለት መስመር ያዘ ማለት ነው። አንዱ የቃየን ዓለማዊና ኃጢአተኛ መስመር፣ ሌላኛው ደግሞ የሴት እግዚአብሔርን የሚጠራ መስመር። እና ሄኖስ 905 ዓመት ኖሯል። ከሱ ቀጥሎ ደግሞ ዝርዝሩ ቃይናን 910 ዓመት፣ መላሌል 895 ዓመት እና ያሬድ 962 ዓመት በማለት ይቀጥላል። አዎ፣ በእነዚህ 3 ትውልዶች ውስጥ አንድ አይነት ምት እናያለን። ይወለዳሉ፣ ረጅም ዘመን ይኖራሉ፣ ልጆችን ይወልዳሉ፣ ከዚያም ይሞታሉ። ሁሉም ከ900 ዓመት በላይ ነው የኖሩት። ሁሉም። በተለይ ያሬድ 962 ዓመት በመኖር ከእርሱ በፊት ከነበሩት
ሁሉ ረዘም ላለ ጊዜ ቆይቷል። ይህም ያሳየው የሰው ልጅ የመኖር አቅም አሁንም በጣም ከፍተኛ እንደነበረ ነው። ነገር ግን ይህ ምትና ስርዓት ያለው ዝርዝር ድንገት ሊሰበር አንድ ትውልድ ብቻ ነበር የቀረው። እሺ፣ እዚህ ጋር ነው ነገሩ በጣም አስገራሚ የሚሆነው። ለ5 ተከታታይ ትውልዶች ኖረ፣ ወለደ፣ ሞተ የሚለው ቀመር ሲደጋገም ቆይቶ 7ኛው ትውልድ ላይ ስንደርስ ሄኖክ የሚባል ሰው ጋር ታሪኩ ፈጽሞ ይለወጣል። በጣም ይለያያል። ምንጮቹ ስለ ሄኖክ የሚሉት ነገር ከሌሎቹ ሁሉ ይለያያል አይደለም? በጣም። ሄኖክ ዝም ብሎ በዝርዝር ውስጥ ያለ አንድ ስም አይደለም። እሱ ሙሉን ስርዓት የሚሰብር ሰው ነው። ከአዳም 7ኛ ትውልድ መሆኑ በራሱ ትርጉም አለው። 7 ቁጥር የፍጽምና ምልክት። አዎ፣ ሄኖክም ፍጹም የተለየ ሰው ነበር። ምንጮቹ እንደሚሉት እርሱ የመጀመሪያው ጸሐፊና ሊቅ ነው። ቆይ፣ የመጀመሪያው ጸሐፊ ፊደል ቀርጾ መጽሐፍ የጻፈ የመጀመሪያው ሰው ነው እያልን ነው? ምንጮቹ የሚሉት ያንን ነው። ከአዳም ውድቀት በኋላ ብዙ ሰማያዊ ዕውቀቶች ለሰው ልጅ ተሰውሮ ነበር ይላሉ። ሄኖክ ግን ይህንን ዕውቀት መልሶ የተቀበለና ፊደላት ወይም አሌፋት የተባሉትን የመጻፊያ ምልክቶች የተገለጠለት ሰው ነው። እናም መጽሐፈ ሄኖክ የሚባለውን ጻፈ። በትክክል። በዚህ መጽሐፍ ውስጥ ስለ መላእክት፣ ስለ ሰማያዊ ምስጢራት፣ ስለ ፍጥረት አሰራር በዝርዝር ጽፏል። ከዚህም በላይ ስለ ሳይንስ የሚመስሉ ነገሮችም ጽፏል ይባላል። ስለ ከዋክብት፣ ስለ ፀሐይና ጨረቃ እንቅስቃሴ። አዎ፣ ይህ በጣም አስደናቂው ክፍል ነው። ሄኖክ ቀመረ ዘመን በመባል የሚታወቀውን የቀን አቆጣጠር እንደቀመረ ምንጮቹ ይገልጻሉ። ቀመረ ዘመን፣ የቀን አቆጣጠር። አዎ፣ የሰከንድ፣ የደቂቃ፣ የሰዓት፣ የቀን፣ የሳምንት፣ የወርና የዓመት ስሌትን ለመጀመሪያ ጊዜ ያስቀመጠው እሱ ነው ይላሉ። የሚገርም ነው። የዓመተ ሕዝመትም 365 ቀናት እንደሆነ በትክክል አስቀምጧል። በጥንታዊው ዘመን ያለ ቴሌስኮፕና ያለ ዘመናዊ መሳሪያ ይህንን ያህል ትክክለኛ የሥነ ፈለክ ዕውቀት መያዙ በራሱ ተአምር ነው። እንግዲህ አስተውሎቱና ዕውቀቱ ከሌሎቹ ይለያያል። ነገር ግን ከሁሉም በላይ የሚለየው የሕይወቱ ፍጻሜ ነው። እስካሁን ያየናቸው ሁሉ ሞተ ተብሎ ነው የተዘጋው። የሄኖክ ታሪክ ግን እንደዚያ አይዘጋም። በፍጹም። ሄኖክ የኖረው 365 ዓመት ብቻ ነው። ከሌሎቹ አንጻር በጣም አጭር ዕድሜ ነው። በጣም አጭር። ነገር ግን የኖረበት ዘመን ከዓመት ቀናት ብዛት ጋር መመሳሰሉ በራሱ ምሳሌያዊ ትርጉም አለው። ሕይወቱ ፍጹምና የተሟላ እንደነበር ያሳያል። እናም 300 ዓመታት ከእግዚአብሔር ጋር ከተጓዘ በኋላ ምንጮቹ እንደሚሉት እግዚአብሔር ስለወሰደው አልተገኘም፣ ሞትን አላየም። ዝም ብሎ ተወሰደ፣ ጠፋ። ይሄ እኮ የማይታመን ነገር ነው። ይህ ማለት ምን ማለት ነው? በቃ ከምድር ላይ ተሰወረ? አዎ፣ ቃል በቃል ትርጉሙ ያ ነው። በኃጢአት የተበላሸ ከመጣው ዓለም እግዚአብሔር ለየው። በዕብራውያን መልእክት ላይ ሄኖክ በእምነቱ እግዚአብሔርን ደስ አሰኝቷል ይላል። አካሄዱን ከእግዚአብሔር ጋር በማስተካከሉ። አዎ፣ ምድራዊውን የሞት ሂደት አልፎ በቀጥታ ወደ እግዚአብሔር ተወስዷል። የስሙ ትርጉምም ሄኖክ ማለት ህዳሴ ወይም መታደስ ማለት ሲሆን ይህም ከኃጢአተኛው ዓለም ተለይቶ ራሱን ለቅድስና መለየቱን ያመለክታል። የሄኖክ ታሪክ በእውነትም በዝርዝሩ መካከል እንደ ደማቅ ኮከብ የሚያበራ ነው። ነገር ግን ከዚህ ልዩ ታሪክ በኋላ ዝርዝሩ ወደ ቀድሞ ስርዓት ይመለሳል። የሄኖክ ልጅ ማቱሳላ ተወለደ እና ማቱሳላ የሚታወቀው ደግሞ ፍጹም በተለየ ምክንያት ነው። ሄኖክ በአጭር ዕድሜውና በመሰወሩ ሲታወስ፣ ልጁ ደግሞ በረጅም ዕድሜው። በትክክል። ልጁ ማቱሳላ ደግሞ በታሪክ ከተመዘገበው የሰው ልጅ ዕድሜ ሁሉ በላይ በመኖሩ ይታወቃል። 969 ዓመት 969 ዓመት 1000 ሊሞላው 31 ዓመት ብቻ የቀረው ሰው ነው። ለምን ግን ይህን ያህል ረጅም ዕድሜ ኖረ? የዚህ ነገር ፋይዳው ምንድን ነው? ዝም ብሎ ቁጥር ነው ወይስ ከጀርባው ሌላ ታሪክ አለ? ሊቃውንቱ እዚህ ላይ ሁለት ሐሳቦችን ያነሳሉ። አንደኛው የእግዚአብሔር ትዕግስትና ምሕረት መገለጫ ነው ይላሉ። እንዴት? ማቱሳላ የሚለው ስም ሲሞት ይላካል ወይም የቶሩ ሰው የሚል ትርጉም እንዳለው ይነገራል። ሲሞት ይላካል? አዎ። ይህም እሱ ሲሞት ፍርድ ይመጣል የሚል ትንቢታዊ መልእክት ነበረው ተብሎ ይታመናል። ስለዚህ እግዚአብሔር የጥፋትዋን ከማምጣቱ በፊት ሰዎች ንስሐ እንዲገቡ ረጅም ጊዜ በመስጠት ማቱሳላን ለ969 ዓመታት በሕይወት አቆየው። ዋው! ያ ማለት የማቱሳላ ሕይወት ራሱ የሰዓት ቆጣሪ ነበር ማለት ነው።
እሱ በሕይወት እስካለ ድረስ የጥፋት ውሃ አይመጣም። ልክ እንደዛ። በሞተበት ዓመት ግን የጥፋት ውሃው መጣ ማለት ነው። በትክክል። የሥነ መለኮት ተንታኞች ስሌቱን ሰርተው ማቱሳላ በሞተበት በዚያው ዓመት የጥፋት ውሃ እንደመጣ ያሳያሉ። ስለዚህ ረጅም ዕድሜው የእግዚአብሔር ምሕረት ምልክት ነበረ። በጣም አስገራሚ ነው። ከማቱሳላ ቀጥሎ ደግሞ ልጁ ላሜክ ይመጣል። ላሜክ 777 ዓመት ኖሯል። ይህ ቁጥር 777 ዝም ብሎ የተጻፈ አይመስልም። በፍጹም። ቁጥር 7 ቅድስናና ፍጹም ዋናን የሚያመለክት እንደሆነ ቀደም ብለን አይተናል። ላሜክ 777 ዓመት መኖሩ ምናልባትም የትውልዱ መስመር ወደ አንድ ፍጹም ድምድሚያ የተቃረበ መሆኑን የሚያሳይ ምልክት ሊሆን ይችላል። የሚገርመው ደግሞ በቀየን የዘር ሐረግ ውስጥም ሌላ ላሜክ መኖሩ ነው። አዎ፣ ያኛው ላሜክ በትዕቢቱና በግድያው መጣወቅ ሲሆን፣ ይህኛው ላሜክ ግን ተስፋን ያበሰራባት ነው። እናም በ10ኛው ትውልድ የዘር ሐረጉ ቁልፍ ሰው እና የላሜክ ልጅ ላይ እንደርሳለን። ኖ አባቱ ላሜክ ስም ሲያወጣለት ይህ ከድካማችንና ከእጃችን ሥራ እግዚአብሔር ከረገማት ምድር ያሳርፈናል ብሎ ነበር። ስለዚህ ኖህ ማለት እረፍት ማለት ነው። እረፍት፣ መጽናናት ማለት ነው። ይህም በወቅቱ የነበረው የሰው ልጅ ሁኔታ ምን ያህል ከባድና ተስፋ አስቆራጭ እንደነበር ያሳያል። ዓለም በኃጢአት ተሞልታ ሰዎች ከእግዚአብሔር ርቀው ኑሮ ራሱ እርግማን ሆኖባቸው ነበር። ኖህ ግን ከዚህ ሁሉ እረፍት የሚሰጥ ሰው እንደሚሆን አባቱ ተስፋ አድርጎ ነበር። ታዲያ ይሄ ሁሉ ምን ማለት ነው? ከአዳም እስከ ኖህ ያሉትን እነዚህን 10 ሰዎች ስማቸውን፣ ዕድሜያቸውንና የሕይወት ታሪካቸውን ስንመለከት ከዚህ ደረቅ ከሚመስል ዝርዝር ምን እንማራለን? ትልቁ ምስል ምንድን ነው? ትልቁ ምስል የእግዚአብሔር ቃል ኪዳን ቀጣይነት ነው። ቀጣይነት? አዎ። ዓለም በኃጢአት ስትበላሽና ከቁጥጥር ውጪ ስትሆን እንኳ እግዚአብሔር ታማኝ የሆኑ ሰዎች የዘር ሐረግ ፈጽሞ እንዳይቋረጥ ሲጠብቅ እንደነበር እናያለን። ይህ ምዕራፍ ከአዳም ከፍጥረት መጀመሪያ አንስቶ እስከ ኖህ ማለትም ከጥፋቱ በፊት የነበረው የሰው ልጅ ታሪክ ማብቂያ እና የአዲስ ዘመን መጀመሪያ ድረስ ያለውን ያልተቋረጠ ሰንሰለት ያሳያል። ድልድይ ነው። እንደ ድልድይ? አዎ። እያንዳንዱ ስም እና ቁጥር ተስፋው አልተቋረጠም፣ መስመሩ ቀጥሏል የሚል መልእክት ያስተላልፋል። ስለዚህ ዝም ብሎ የታሪክ መዝገብ ብቻ ሳይሆን የሰው ልጅ ከውድቀት በኋላም ቢሆን እንዴት እንደቀጠለ የሚያሳይ የተስፋ ሰነድ ነው ማለት ነው። በትክክል። በተለይ የሄኖክ ታሪክ በሞትና በኃጢአት በተሞላ ዓለም ውስጥ ፍጹም የተለየ የሕይወት ፍጻሜ ሊኖር እንደሚችል ያሳያል። በትክክል። የሰው ልጅ በሙሉ ኖረ፣ ሞተ በሚለው ዑደት ውስጥ ሲያልፍ ሄኖክ ኖረ፣ ከእግዚአብሔር ጋር ሄደ የሚል የተለያየ መንገድ እንደነበረ ያሳያል። ይህ ደግሞ በዝርዝሩ ውስጥ ላለ ሁሉ ትርጉም ይሰጣል። እንግዲህ ዛሬ በኦሪት ዘፍጥረት ምዕራፍ 5 ላይ ጥልቅ ውይይት አድርገናል። ደረቅ ከሚመስለው የስም ዝርዝር ጀርባ ያለውን የተስፋ የቀጣይነትና የሰው ልጅ ጥንታዊ ታሪክ ዳሰስናል። ከአዳም ጀምሮ እስከ ኖህ ድረስ የነበረው ጉዞ በውስጡ ብዙ አስገራሚ ዝርዝሮችን ይዟል። በመጨረሻም አድማጩ እንዲያሰላስልበት አንድ ሐሳብ ላንሳ። እሺ። ምንጮቹ ሄኖክ ስለ ከዋክብት፣ ስለ ሰማይ አካላት እና ስለ ጊዜ አቆጣጠር ከመረዘመን አስደናቂ ዕውቀት እንደነበረው ይገልጻሉ። ይህ ጥንታዊ ዕውቀት እና የዓለም አረዳድ ዛሬኛ ካለንበት ዘመናዊ የሳይንስ እይታ ጋር ሲነጻጸር ምን ይመስላል? ጥሩ ጥያቄ ነው። ብዙውን ጊዜ የጥንት ሰዎችን ያልሰለጠኑ እንደሆነው አድርገን እናስባለን። ነገር ግን እንደ ሄኖክ ያሉ ታሪኮች ምናልባትም የተፋ ወይም የተረሳ ከፍተኛ የዕውቀት ደረጃ እንደነበረ ይጠቁማሉ። ስለዚህ ይሄ የጥንት ስልጣኔ ምን ያህል የተረጋገነ ነበር? አዎ፣ ይህ ለቀጣይ ፍለጋና ማሰላሰል የሚጋብዝ ሐሳብ